ሰላም ውድና የተከበራችሁ የጥንተ ጎንደር ቤተሰቦች፣ ዛሬ ጎንደር ከተማ ላይ ተገኝተን የአጼ ፋሲለደስ አብያተ መንግስታት ግቢ ውስጥ ያሉ ቤተ መንግስቶች እድሳታቸው ምን አይነት ደረጃ ላይ እንደደረሰ አስመለክታችኋለሁ ማለት ነው። አብራችሁን ቆዩ። ከዚህ በፊት በሰራውላችሁ ቪዲዮዎች እንደነገርኳችሁ ይህ የአብያተ መንግስታት ግቢ እድሳት ላይ እንደሆነ ነግራችኋለሁ። ይህ እድሳትም የተለያዩ ፌዞች ወይም ሂደቶች አሉ። አሁን ላይ ሁለተኛው ሂደት ላይ እንደሚገኝ ባለሙያዎች ነግረውናል። አሁን የምንገኘው እዚህ ጥንታዊ ድልድይ ላይ ሆነን ሁለት የተለያዩ ቤተ መንግስቶችን በቀኝና በግራ በኩል እንመለከታለን። እዚህ ላይ የአጼ ፋሲለደስ ቤተ መንግስት እንዲሁም ደግሞ በዛኛው በኩል ደግሞ የአዲ አምሰገድ ኢያሱ ቤተ መንግስት እንደምታዩት እድሳታቸው እየተጠናቀቀ ነው ብለውኛል ባለሙያዎቹ። እድሳቱ በጣም አስገራሚና በጣም አስደማሚ እድሳት እንደሆነም ተመልክተናል። በዚህኛው በኩልም ሌላ ገጽታ ነው የምንመለከተው። ግቢው እጅግ ውብ በሆነ አረንጓዴ ሳር እንዲሁም የሀገር በቀል አትክልቶች አጊጧል። በግቢ ውስጥ ላይ ያሉ ደግሞ የእግረኛ መንገዶች ጎብኚዎችን የሚያስደስቱ እጅግ ውበትን የተላበሱ የእግረኛ መንገዶች ተሰርተዋል። እነዚህ ውብ የሆኑ የእግረኛ መንገዶች ለጎብኚዎች በጣም ምቹ የሆኑና የጉብኝቱን ሂደት ደግሞ የሚያፋጥኑ ናቸው ማለት እንችላለን። እስኪ አሁን ደግሞ የአዲ አምሰገድ ኢያሱ ወይም ሶስተኛው ቤተ መንግስት የመጨረሻ ፎቅ ላይ ወጥተን ደግሞ ያለው ገጽታ ምን እንደሚመስል ከላይ ሆነን ግቢውን እንመለከታለን ማለት ነው። በነገራችን ላይ አሁን የምንገባበት የአዲ አምሰገድ ኢያሱ አንደኛው ፎቅ ላይ በድሮ ጊዜ በእንግሊዝ ቦምብ የተመታው አሁን ላይ በምታዩት መልኩ በተመሳሳይ ማቴሪያሎች የድሮውን አስመስለው እጅግ ውብ አድርገው ሰርተውታል። ይሄን ካየን በኋላ ደግሞ ወደ ቤተ መንግስቱ ጫፍ ላይ ወጥተን እንመለከታለን። አሁን ላይ ያለነው የአዲ አምሰገድ ኢያሱ የቤተ መንግስቱ ጫፍ ጣራ ላይ ሆነን ነው። እዚህ ላይ ማንም ወጥቶ አያውቅም። እውነት ለመናገር ለመጀመሪያ ጊዜ የተሰራ ቪዲዮ ነው። እዚህ ላይ ወጥተን የጎንደርን የተወሰኑ ክፍሎች የግቢውን ገጽታ እዚህ ላይ ከላይ ሆነን መመልከት ያስችለናል ማለት ነው። እጅግ ማራኪና እጅግ ውብ የሆነ ገጽታን ነው እየተመለከትን ያለነው። እንዲሁም በዛኛው በኩል ደግሞ ዞር ብዬ አሳያችኋለሁ ማለት ነው። ግቢው ከላይ ሆነን ምን እንደሚመስል ማየት ይቻላል። እጅግ ውብ የሆነ ገጽታ ነው ያለው እንደምትመለከቱት። የቤተ መንግስቱ ጫፍ ላይ ሆኜ ነው ይሄን እያሳየዋችሁ ያለሁት። የአዲ አምሰገድ ኢያሱ የሶስተኛው ቤተ መንግስት የመጨረሻው ጣራ ላይ ሆነን የምናየው ገጽታ ነው። በሁሉም አቅጣጫ ከተማዋን ለመመልከት ያስችላል። ከላይ ሆነን ደግሞ የቤተ መንግስቱ ገጽታዎች ምን እንደሚመስሉ እድሳቱ ምን ላይ እንደደረሰም መመልከት ያስችለናል ማለት ነው። አሁን በዚህኛው በኩል ደግሞ የአጼ ፋሲለደስ ትልቁና የመጀመሪያውን ቤተ መንግስት እንመለከታለን። ከላይ ያለውን ገጽታ ስንመለከት ደግሞ እጅግ ማራኪና እጅግ ላይን ሳቢ ነው ማለት ነው እንደምትመለከቱት።
ያው አሁን ላይ የሚካሄደው እድሳት በተለያዩ ፌዞች የተከፋፈለ ነው። ይህ ቤተ መንግስት ገና እድሳቱ አልተጀመረም። ከዚህ በኋላ ሶስተኛው የቤተ መንግስቱ የእድሳት ሂደት ወይም ፌዝ ውስጥ የሚካተተው ቤተ መንግስት ነው፣ የአጼ በካፋ ቤተ መንግስት። እንግዲህ በቅርብ ጊዜ እድሳቱ ተጀምሮ የምናየው ይሆናል ማለት ነው። ይህ የአጼ በካፋ ቤተ መንግስት ማለት ነው። በተመሳሳይም በአጼ በካፋ ዘመነ መንግስት የፈረስ ማቆሚያ ቦታ ሆኖ የሚያገለግለው ይህ ከግብር አዳራሻቸው ፊት ለፊት የሚገኘው ቦታም እንግዲህ ሶስተኛው ምዕራፍ ላይ እድሳቱ ይከናወናል ተብሎ ከሚጠበቁ የግቢው ክፍሎች ውስጥ አንዱ ነው ማለት ነው። በተመሳሳይም የአጼ በካፋ ወንድም የሆኑት የአድባር ሰገድ ዳዊት አራተኛው የሙዚቃ አዳራሽ ወይም ቤተ መንግስትም አሁን ላይ ለእድሳት ዝግጁ እንደሆነ ተነግሮናል። ይህ ሶስተኛው ምዕራፍም የአጼ ዳዊት ወይም የአድባር ሰገድ ዳዊት ቤተ መንግስትን እንደሚያካትትና ለእድሳት የተዘጋጁ እንደሆኑ ባለሙያዎቹ ነግረውኛል። አሁን ደግሞ እየገባን ያለነው ውሽባ ግንብ ይባላል። ወይንም ደግሞ የነገስታቱ ቤተሰቦች ሰውነታቸው ድካም ሲሰማቸው ሲጫጫናቸው እዚህ ውስጥ ገብተው ውሽባ ይወስዱ ነበር። ውሽባ ማለት አሁን ላይ እንዳለው ስቲም ባዝ ወይም ሳውና ባዝ በባህላዊ መንገድ መሬት ላይ እሳት ካነደዱ በኋላ እሳቱ ላይ ድንጋይ በማስቀመጥ ድንጋዮቹ ሲግሉ ውሃ እያፈሰሱ በሚፈጠረው እንፋሎት ሰውነታቸውን የሚያፍኑበትና ሰውነታቸውን የሚያፍታቱበት ክፍል ነው። ልክ ስቲም ባዝ ወይም ሳውና ባዝ እንደምንለው ማለት ነው። ይህ በጣም በሚገርም ሁኔታ በተመሳሳይ ጥሬ ዕቃ የግንባታ ጥሬ ዕቃ እድሳት ተደርጎለት ህይወት ከዘሩ ግንቦች መካከል አንዱ ነው። አሁን የምንገኝበት ክፍል ያው ቀንድ ትመለከታላችሁ። እነዚህ ቀንዶች ልብሶቻቸውን ካወለቁ በኋላ የልብሶቻቸው መስቀያዎች ወይም ማንጠልጠያዎች ናቸው። ልብሶቻቸውን ከዚህ ከሰቀሉ በኋላ ደግሞ ወደ ሁለተኛውን ክፍል አልፈው ወደ ሶስተኛው ክፍል ከገቡ በኋላ የእንፋሎት ክፍል ማለት ነው ሶስተኛው ክፍል። ስለዚህ ውሽባ ግንብ በጣም በሚያስደንቅ ሁኔታ እድሳት ተደርጎለት ነው እየተመለከታችሁ ያላችሁት። ድሮ ላይ የተወሰኑ 3 ክፍሎች ብቻ ናቸው፣ ሌሎቹ የፈራረሱ ነበሩ። አሁን ላይ በጣም በሚገርም ሁኔታ ብዙ ክፍል ሆኖ እድሳት ተደርጎለታል ማለት ነው። እንዲሁም እዚህ ግቢ ውስጥ የተተከሉ ብዙ የሀገር በቀል
እጽዋቶች አሉ። እነዚህ የምትመለከቷቸው የስጋ መጥበሻ ናቸው። ቅመማ ቅመሞችን በተለያዩ የግቢው አቅጣጫዎች ይገኛሉ። በድሮ ዘመን ምን አይነት እጽዋቶች እንደነበሩ የሚያስታውሱ እጽዋቶች ተተክለው ነው የምትመለከቱት እንደማለት ነው። አሁን ደግሞ በዚህ በኩል መንገዱን ተከትለን ከወረድን በኋላ ግቢ ውስጥ ከተሰሩ የመጸዳጃ ቤቶች መካከል ወደ አንደኛው ሄደን ይህ መጸዳጃ ቤቶች እነዚህ መጸዳጃ ቤቶችን አሳያችኋለሁ ማለት ነው። ያው የጉብኝት ቦታ ላይ ብዙ ጎብኚዎች ስለሚመጡ ደረጃቸውን የጠበቁ መጸዳጃ ቦታዎች አስፈላጊ ናቸው። ይህ የዓለም ቅርስ እንደመሆኑ መጠን ማለት ነው። ስለዚህ ከነዚህ መጸዳጃ ቤቶች ውስጥ አሁን ወርደን የምናያቸው የመጸዳጃ ቤቶችም ተሰርተዋል ማለት ነው። ይህም ብቻ ሳይሆን በተለያዩ የግቢው አቅጣጫዎች እነዚህን የመሰሉ በርከት ያሉ የመጸዳጃ ቤቶች መሰራታቸውንም ተመልክተናል ማለት ነው። ግቢው ውስጥ የሚገኙ የአንበሳ ቤቶችም በምታዩት መልኩ ደረጃቸውን በጠበቀ ታሪካቸውን ቅርጻቸውን ሳይለቁ እድሳት እየተደረገላቸው መሆኑንም ተመልክተናል። ከባለሙያዎቹም እንደሰማነው ከሆነ እንግዲህ እድሳቱ ሲጠናቀቅ የተወሰኑ አንበሶች መጥተው እዚህ የአንበሶች ቤቶች ወይም መጠበቂያ ቦታ ላይ የተወሰኑ አንበሶች እንደ ለማምጣት እንዳሰቡ ባለሙያዎቹ ነግረውናል። ይህ ደግሞ ግቢው የተለየ ግርማ ሞገስ እንዲላበስ የጎብኚዎች ቁጥር እንዲጨምር የሚያደርግ ፕሮግራም ነው ማለት እንችላለን። ስለዚህ ያው አንበሶቹም ሲመጡ አንድ ቪዲዮ ሰርቼ ለእናንተ ለተመልካቾቼ ያደርሳለሁ ማለት ነው። እንደምትመለከቱት ይሄ የአንበሳ ቤቶቹ ነው እየተመለከትን ያለነው። ግቢው እጅግ ማራኪ ነው። አረንጓዴ ሳሩ እንደምትመለከቱት ግቢውን በጣም ልዩ ድምቀት አላብሶታል። የተለያዩ እጽዋቶችም ግቢው ውስጥ ተተክለዋል። አገር በቀል የሆኑ እጽዋቶች ዛፎችም ተተክለው ግቢው ላይ በጣም ውበት ጨምረውለታል እንደምትመለከቱት